የምንጀምረው ከፒኮክ ፓርክ ነው። በዚህ መስመር ላይ ወደ 7 ፓርኮች አሉ። የሚሸፍነው ኪሎ ሜትር 21 ኪሎ ሜትር ነው። በርዝመት ብቻ ካየ ነው የውስጥ ለውስጥ መንገድ ሳንጨምር ማለት ነው። ከዚህ ያልተናነሰ ደግሞ የውስጥ ለውስጥ መንገድና ተጨማሪ የህዝብ መጠቀሚያ መገልገያ በርካታ መሰረተ ልማቶች ተሰርተዋል። ፓርኮችን ስናነሳ በዚህ መስመር ላይ 7 ፓርኮች አሉ። 3ቱ ድሮም የነበሩ ናቸው። ፒኮክ፣ አምባሳደር እና ኢትዮ ኮሪያ ፓርክ የምንላቸው ቀድሞም የነበሩ ናቸው። በዚህ በለውጡ ዘመን ደግሞ በክቡር ጠቅላይ ሚኒስትራችን በዚሁ መስመር በሳቸው አስተባባሪነት የተሰራው የእንጦጦ ፓርክና የወንድማማች ፓርክ ተጨመረ። አሁን በዚህ በአንድ አመት ውስጥ ደግሞ የእሬቻ ፓርክና የአራዳ ፓርክ ወይም ደግሞ የቀድሞ ፒያሳ አካባቢን ወደ ፓርክነት ቀይረን ወደ 7 አድረስ ነው ማለት ነው። የፒኮክ ፓርክ፣ የአምባሳደር ፓርክ፣ የኢትዮ ኮሪያ ፓርክ ነበረ ብንልም እንኳን ፓርክነታቸውን አጥተው ለሌላ አላማ ውለው ነበረ። የሰው መኖሪያ የተወረረ አካባቢ ሆነው ነበረ። የፒኮክ ፓርክን ከወሰድን ከ3000 በላይ የሚሆኑ ሰዎች ከዚህ ውስጥ ነው የወጡት። ግማሾቹ በህገ ወጥ መንገድ ወራው ይኖሩበታል፣ እርሻ አርገውታል ከፊሎቹ። ሌሎቹን ደግሞ ወደ 200 የሚሆኑትን ራሱ የከተማ አስተዳደሩ ካርታ ሰጥቶ ያለ አላማው ስፍራውን መኖሪያ አድርጎት ፓርክነቱን አጥቶ ነበር። ከታሪካዊነቱ አንፃር አሳዛኝ የሆነ ሁኔታ ላይ ነው ያገኘነው። እንግዲህ አሁን ፒኮክ ውስጥ በርካታ ስራዎች ተሰርተዋል። እጅግ በጣም በከተማችን አይኮኒክ የሚባል እጅግ ተመራጭ ትልቁ ስፍራ፣ ተወዳጁ ስፍራ፣ ምናልባትም በአፍሪካ አሉ ከሚባሉ ፓርኮች ውስጥ አንዱ ሰዎች ሊጎበኙት የሚመጡበት ሊያዩት የሚጓጉት ቦታ አድርገን ነው እየሰራን ያለነው። ይህንን ፕሮግራም የሚያስተባብረው በተለይ ከእንጦጦ እስከ ፒኮክ ድረስ የሚያስተባብረው የከንቲባ ጽሕፈት ቤት አቶ ጥላሁን ነው። ከሱ ጋራ ያሉትን መሰረተ ልማቶች ጠቀስ እያደረግን እንቀጥላለን ማለት ነው። አመሰግናለሁ ክብርት። አጠቃላይ ስለ ፕሮግራሙ ዓላማና በውስጡ የያዛቸውን ዋና ጉዳዮች ክብርት አንስታለች። እዚህ ፒኮክ አሁን የምንገኝበት የመጨረሻው የፕሮጀክቱ መዳረሻ ነው። ከዚህ ከፒኮክም አልፎ እስከ ካራማራ ድልድይ ድረስ ይዘልቃል። የዚህ የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ የስኮፕ ውስጥ የሚካተተው እዚህ አሁን ያለንበት የፒኮክ ፓርክ በተለምዶ ፒኮክ ይባላል። ይሄ ከዚህ በፊት የአዲስ አበባ ማዕከላዊ ፓርክ ነው የሚባለው የነበረው። እዚህ ውስጥ የተለዩ በከተማችን በሌላ ቦታ የማናያቸው ፕሮግራሞች ነው በዚህ በፓርክ ውስጥ እንዲካተቱ የተደረገው። ቅድም ክብርት ገለጸችው ከህፃናት መጫወቻ ጀምሮ የህፃናት ማቆያ እዚህ አለ። በአይነቱ ልዩ የሆነ በከተማ ውስጥ ዋይልድ ሳፋሪ በዚህ በግራ በኩል ወደ 16.5 ሄክታር ላይ አለን። በአዲስ አበባ ውስጥ ሌሎች ቦታ ያሉም ሆኖ በአይነቱ ከፍ ያለና ደረጃ ያደገ የሰርግ አዳራሽ አለ። በጎጆ ቅርጽ የተሰራ ነው። ከ1500 እስከ 1800 ሰዎችን በአንድ ጊዜ መያዝ ይችላል። ከዚህ በስተቀኛችን በኩል አርቲፊሻል ሌክ አለ። ይሄ አርቲፊሻል ሌክ የጀልባ ጉዞ የሚደረግበት ነው። ወደ ታች ወደ ካራማራ በሚወርደው ሁለቱ ወንዞች የቀበናና የቀጨኔ ወንዝ የሚገናኙበት ቦታ ላይ ደግሞ ትልቅ ግድብ አለ። 14ኛው በዚህ ወንዝ ላይ የሚሰራው ትልቁ ግድብ እዚህ በጀርባችን ከደቡብ ሱዳን ኤምባሲ ወደ ታች ዝቅ ብሎ ባለ ቦታ ላይ እየተገነባ ነው ያለው። የቀጨኔንና የቀበናን ወንዞች የሚያገናኝ ሁለቱን ካናል የሚያደርግ እንዲሁ በጀልባ ጉዞ የሚደረግበትና ለቱሪስት መዳረሻ የሚሆን ተጨማሪ ቦታ እንዲሁ
በኋላ እየተገነባ ነው ያለው። እንግዲህ አሁን ፊት ለፊታችን የምታዩት በዛ በኩል የህፃናት መጫወቻ አለ። ትላልቅ ህፃናት መጥተው እዛ ሲጫወቱ ተጨማሪ ህፃን የያዘች እናት ብትመጣ ደግሞ እዚህ ማቆያ ውስጥ ማቆየት ይቻላል። በጀርባ በኩል በርካታ የፉድ ኤንድ ቢቨሬጅ ሰርቪሶች ተካተዋል። ሶቪነር ሾፕ አብሮ አለ። ለህፃናት ፉል ፋሲሊቲ እዚህ የምታዩት አይነት በአማረ ላንድስኬፕ የተከለለ ቦታ አብሮ አለ። ዙሪያውን ወክዌዎች እና እንደዚህ አይነት የተመቹ አክሰሰብል የሆኑ ወክዌዎች አሉ በርካታ ቦታዎች ላይ። የቀድሞ የሚባል እዚህ ግቢ ውስጥ ምን አለ ካል ያለው ዛፍ ብቻ ነው። ዛፉና ስፍራውን በዚህ ደረጃ ተወሮም ቢሆን መቆየት መቻሉ ነው። በየትኛውም አካባቢ ብንንቀሳቀስ መጸዳጃ ቤት አለ፣ የህዝብ መጸዳጃ ቤት አለ። ከአሚኒቲዎቹ ጋር ወይ ከመገልገያዎቹ ጋር ደግሞ ከካፍቴራዎቹ ጋር ከሞሎቹ ጋር ደግሞ የተሰሩ ተጨማሪ መጸዳጃ ቤቶች አሉ። በማንኛውም አይነት ሁኔታ በሜዳ ላይ መጸዳዳት፣ ባገኙበት ቦታ ላይ መጸዳዳት፣ በአጥር ስር በቤት ስር መጸዳዳት ሀገራችን ላይ ነውር መሆን መቻል አለበት። አሁን በዚህ መስመር ላይ ብቻ 40 በላይ የመጸዳጃ ቤቶች ሰርተናል። ፓብሊክ መጸዳጃ ቤቶች ማለት ነው። እዚህ ፓርክ ውስጥ ራሱን የቻለ በየስፍራው በየመንገዱ ላይ ደግሞ ራሳቸውን ችለው የተዘጋጁ መጸዳጃ ቤቶች አሉ። ሰዎች ሲንቀሳቀሱ መብላት ይችላሉ፣ መጠጣት ይችላሉ፣ መዝናናት ይችላሉ፣ መጫወት ይችላሉ። ለአካል ብቃት የሚሆን እንቅስቃሴዎችን ማድረግ ይችላሉ። አንዳንድ አዳዲስ የጨዋታ አይነቶችን ልምምድ ማድረግ ይችላሉ። ፈረስ መጋለብ ይችላሉ። እንስሳቶችን ማየት ይችላሉ። በጀልባ አድርገው መዝናናት ይችላሉ። እዚህ መጥተው የሚያጡት አንዳች ነገር እንደሌለ ለማንሳት ነው። ወንዞች እንዳይበከሉ ስንል እንዳይበከሉ የሚያደርጓቸውን ሁሉንም አስፈላጊ መሰረተ ልማቶች አብሮ የመዘርጋት ስራ ተሰርተዋል። ከዚህ ውስጥ አንዱ የስዌሬጅ ላይን እና የስዌሬጅ ላይኑ ጋር ሊገናኙ የሚችሉ ሴፕቲክ ታንኮችን በየቦታው የመቆፈር ስራ ተሰርተዋል። ሰፋፊ ወክዌዎች እና ሰዎች መጥተው ልክ እንደ ማረፊያ ቦታ እንዲያገለግሉት ይሄን ሴንትራል ፓርክ ኦፍ ኒውዮርክን ሞዴል አድርገን ነው የጀመርነው። ይሄ በስተቀኛችን ያለው አርቲፊሻል ሌክ ነው። ከአርቲፊሻል ሌኩ ጋር ደግሞ የሚገናኝ ሁለቱ ወንዞች በእርስ በርሳቸው የሚያገናኝ ካናል እንዲሁ በጀልባ ጉዞ የሚደረግበት አለ። አርቲፊሻል ሌክ ነበረን ወይ ነው? አዲስ አበባ ላይ ወንዞች ነበሩን። ነገር ግን ደግሞ በጀልባ ሊኬድባቸው መዝናኛ ልናደርጋቸው የሚችሉ ወንዞች አልነበሩን። ያው ወንዞቹ ተፈጥሯዊ ማንነታቸውን አጥተዋል። ከዛ ውስጥ የሚወጣው ብክለት ሰዎችን በህይወት ጭምር እንዳይኖሩ ያደረገ ተጨባጭ የሆነ ጥፋትና ብክለትን ጤና ችግር ሲያደርስ የነበረ ነው። አሁን ግን ወንዞቹን አንደኛ የቱሪስት መዳረሻ ነው እያደረግናቸው ያለ ነው። የጤናማ አካባቢን ነው እየፈጠርን ያለ ነው። ምህዳሩን ነው እየጠበቅንበት ያለ ነው። ይሄንን ስናደርግ ተጨማሪ ሌሎች ሀገሮች ላይ ለመዝናናት ብቻ ሳይሆን ገንዘብ የሚያትሙበት የቱሪስት ስበት ማዕከል ሆነው ከዓለም ገንዘብ እየመጣ እዛ የሚፈስበትን ትልቅ እድል አዲስ አበባም አላት። አልተጠቀምንበትም እንጂ ነበራት። ስለዚህ ያንን ነው አይናችንን ገልጠን ያየ ነው። ዳሞች አሉት፣ ድልድዮች አሉት። እስኪ ወደዛ እንመልከት። እነኚህ ሆቴሎች፣ እነኚህ አፓርትመንቶች እንዴት አድርገው ወንዙ ሲሰራ በፍጥነት እያለቁ እንዳሉ ማየት እንችላለን። ለነሱም ቀን ይወጣላቸው። ልማቶቻችን የተያያዙ አንዱ ለሌላው ግብአት እየሆነ ሀብት መፍጠር እንዲቻል። ደህንነትን ማውራት ብቻ ችግርን ሊፈታ አይችልም። ችግር ልናወራው እንችላለን። ነገር ግን መፍትሄዎቹን በፍጥነት አድርገን ያመጣን ካልተጠቀምን በስተቀር ለውጥ አይመጣም። ብልጽግና ሊመጣ አይችልም። ብልጽግና ሊመጣ የሚችለው በእጆቻችን ሰርተን ደክመን ሀብቶቻችንን አይኖቻችንን ገልጠን አይተን ያንን ወደ ሀብት ቀይረን ከደህንነት በመውጣት ነው፣ ወደ ብልጽግና በመሸጋገር ነውና ያሉንን ሀብቶች ናቸው። ይሄንን ለማድረግ ደግሞ የኢትዮጵያውያን ጭንቅላቶች አይችሉም። እጆቻችን ሰርተው እንደዚህ አይነት የሚያምሩ ዓለምን ያስደነቁ ያስደመሙ ስራዎችን ውጤት አያመጡም የሚለውን አስተሳሰብ ቻሌንጅ ከማድረግ ነው
የተነሳው። ይቻላል አስተሳሰብ በተጨባጭ የተገለጸበት ፕሮጀክት ነው አንዱ። እንግዲህ ከክቡር ጠቅላይ ሚኒስትራችን የወንዝ ዳርቻ ልማትን ከመጀመሪያ ዕለት ንግግራቸው ጀምሮ ሲገልጹ ነበር። በብዙ ሀገሮችም ድጋፍ ተሞክሮ ነበረ፣ ሰክሰስፉል አልነበረም። በሁለተኛው የወንዞች ዳርቻና የኮሪደር ልማት ይሄ ከታወጀ ጀምሮ እንኳን በወቅቱ አልሰሩት ነው ያልነው። እኛ ለካስ በራሳችን መስራት እንችላለን፣ ስንሰራም አልቀን በተሻለ ደረጃ ሌሎች ሀገሮች ከምናየው በስኮፕ በጥራትም መስራት እንደምንችል በአግባቡ ያረጋገጥንበት በራሳችን ፋይናንስ ያረጋገጥንበት ነው። በየቦታ የጀመርናቸው ልማቶችን እርስ በርስ በማስተሳሰር ከዚህ በፊት በየጊዜው ክቡር ጠቅላይ ሚኒስትራችን ሲናገሩት የነበሩ በየቦታ ያሉንን ዶቶች አገናኝቶ ለላቀ የቱሪስት ዴስቲኔሽን የማገናኘት እና ብቃት ባላቸው ደረጃ አገልግሎት እንዲሰጡ የማድረግ ስራ ነው የተሰራው። እዚህ አሁን ያለንበት ቦታ ስትመለከቱ በጎጆ ቤት ቅርጽ የተሰሩ እንዲሁም በድንጋይ ክላድ የተደረጉ ከኔቸር ጋር የተስማሙና ይሄን ተፈጥሮ የማይረብሹ የፉድ ኤንድ ቢቨሬጅ ሰርቪስ ነው። ይሄ ኮፊ ሃውስ ነው። ስካይላይት አለው። በውስጥ በጣም የሚያምር ሲን አለው። በማታም በቀንም 360 ዲግሪ ይሄን ተፈጥሮ ዋይልድ ሳፋሪውን ማየት ይችላሉ። ወደ አርቲፊሻል ሀይቁ ማየት ይችላሉ። ይሄን ቪዚኒቲ ሙሉ እየጎበኘ ሰው የኮፊ ሰርቪስ ማግኘት ይችላል። ወደዛ ያለው ደግሞ ትልቅ ሬስቶራንት ነው። ይሄ እንደ ፉድ ኮርት የሚያገለግል ነው። መታጠቢያ ቤቶች ጭምር ይሄንኑ ኔቸር ተላብሰው እንዲሰሩ ነው የተደረገው። እዚህ ስፍራ ላይ ሰዎች መብላት ይችላሉ፣ መጠጣት ይችላሉ፣ መዝናናት ይችላሉ። እዚህ ጋር ፋውንቴን አለ። እዛ ጋር በጀልባ ቅርጽ የተሰራ ልጆች እውቀትንም ጭምር እያገኙ እንዲያድጉ ነው። ማዶ ላይ ይሄ ፊት ለፊት የምናየው እየተሰራ ያለ ቦታ ቴኒስ ሜዳ ነው። በዚህ በኩል ስናየው የፈረስ ግልቢያ ስፍራ ነው። ወደ ታች ቅድም እንደገለጽ ነው ወንዙ ራሱ አለ። እነኚህ ሁሉ በሚገናኙበት ሰዓት ፒኮክ ወይም ደግሞ ማዕከላዊ ፓርክ ብቻ ሰው ቢመጣ ከግማሽ ቀን በላይ ሙሉ ለሙሉ አይቶ ለመዝናናትና ለመጎብኘት ያስፈልገዋል ማለት ነው።